ሰነበታችሁ ልጆች። ከህፃናት ሰንበት ትምህርት ክፍል የዛሬውን የሰባተኛውን ሰንበት ትምህርት ይዘንላችሁ ቀርበናል። ርዕሱ የክብረ በዓል ቀን ይላል። የመታሰቢያ ጥቅሱ ደግሞ የሚገኘው በዘፍጥረት ምዕራፍ 2 ቁጥር 3 ላይ ነው። እንደዚህ ይላል፣ እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም ይላል። የታሪካችን ዋና መልእክት ደግሞ እንደዚህ ይላል፣ በሰንበት በመደሰት እግዚአብሔርን እናመልካለን ይላል። ልጆች፣ የልደት ክብረ በዓሎች እጅግ የሚያስደስቱ ናቸው አይደለም? በአንድ ዓመት ውስጥ ከአንድ በላይ የልደት ቀን እንዲኖራችሁ ተመኝታችሁ ታውቃላችሁ? መልካም። እግዚአብሔር ዓለምን በፈጠረ ጊዜ በሳምንት አንድ ጊዜ የሚከበር የልደት ቀን ፈጠረ። ቀኑን ሰንበት ብሎ ጠራው። እኛም በየሳምንቱ የሰንበት ክብረ በዓልን አብረን በማክበር እንድንደሰት ይፈልጋል። እግዚአብሔር 6 ቀናት ሙሉ ዓለምንና በውስጧ ያሉትን ሁሉ በመፍጠር ስራ ተይዞ ነበረ። ከፀሐይ፣ ጨረቃ እና ከከዋክብት አንስቶ እስከ ኢሚንቶቹ ጉንዳኖችና በባህር እስከሚገኙት ከሌሎች ሁሉ ትናንሽ የሆኑ የባህር ፍጥረታት ድረስ ያሉትን ፍጥረታት የተፈጠሩበት ልክ እግዚአብሔር እንዳቀደው ነበረ። ሁሉንም ነገር ተመልክቶ መልካም እንደሆነ አየ። እግዚአብሔር ምርጦቹ ፍጡራን በመጨረሻ እንዲፈጠሩ አቆያቸው። አዳምና ሔዋን ዓርብ ዕለት ፈጠረ። ከዚያ የሚፈጠር አንድ ነገር ብቻ ቀረው። ያም ይቺ አዲስ ዓለም እና ሞላዋ እግዚአብሔር ፈጣሪዋ እንደሆነ እንድታስታውስ የሚረዳት የተለየ ቀን ነው። ቀኑ አዳምና ሔዋን እግዚአብሔር በደንብ እያወቁት እንዲሄዱ ጊዜ የሚሰጣቸው ነበረ። እግዚአብሔር በዚህ ተደስቶ ፈገግ አለ። እግዚአብሔር በሰባተኛው ቀን አርፎ ከአዳምና ከሔዋን ጋር ጊዜ አሳለፈ። ሰባተኛውን ቀን ሰንበት የሚል ስም ሰጥቶ ባረከው። አዳምና ሔዋን ከእግዚአብሔር ጋር ያሳለፉት የመጀመሪያው ሰንበት የደስታ ጊዜ ነበረ። ስለሰራቸው ግሩም ነገሮች አብረው አወሩ። የእጽዋቱ ውበት እያደነቁ፣ በእንስሳቱ እየተደሰቱ በአትክልት ስፍራ ተዘዋወሩ። ባያበቃ የተመኙት ቀን ነበረ። ከእግዚአብሔር ጋር ጊዜ ማሳለፍ እጅግ ግሩም መሆኑን አዩ። እግዚአብሔር በየሳምንቱ በዚህ የተለየ ጊዜ አብረውት መደሰት እንደሚችሉ ገለጸላቸው። አዎ፣ በየቀኑ ከእግዚአብሔር ጋር ጊዜ ሊያሳልፉ ነበረ። ነገር ግን በሳምንት ውስጥ ብዙ ስራዎች ነበሯቸው። በሰንበት ግን አዳምና ሔዋን ከነዚያ ስራዎች በማረፍ ከእግዚአብሔር ጋር በሚኖራቸው የተለየ ጊዜ መደሰት ይችሉ ነበረ። አዳምና ሔዋን ከፈጣሪያቸው ጋር በመሆን ግሩም የሆኑ ፍጥረታትን እያዩ ስለ እነሱ የሚያውቁበት ቀን እንደተዘጋጀላቸው ሲያስቡ የሚወርድ ደስታ ተሰማቸው። እግዚአብሔርን ለመጠየቅ የፈለጓቸው ብዙ ጥያቄዎች ነበሯቸው። ቆይቶ አዳምና ሔዋን እግዚአብሔርን ባልታዘዙ ጊዜ በሚያምረው የአትክልት ስፍራ ቤታቸው እንዳይኖሩ ተከለከሉ። ምን ያህል ከባድ ጥፋት እንዳጠፉ ወዲያው ማስተዋል ጀመሩ። አዳም ለእጽዋትና ለእንስሳት ለመጠንቀቅ በፊት ከሚሰራው በላይ በመስራት መድከም ሆነበት። የተለያዩ ነገሮች መሞት ጀመሩ። የሰንበት ቀናት ግን ሰዎች ስራ ሳይሰሩ ከእግዚአብሔር ጋር ጊዜ የሚያሳልፉበት ጊዜ በመሆን ቀጠለ። እግዚአብሔር ለአዳምና ለሔዋን ዓለምን ከኃጢአት ለማዳን ስለነበረው እቅድ አስረዳቸው። ሰንበትም የዚህ እቅድ አስፈላጊ ክፍል እንደሆነ ገለጸላቸው። ከበደሉ በኋላ ከእግዚአብሔር ጋር የለያቸው ትልቅ ርቀት ተፈጠረ። ሰንበት ግን ሰዎችንና እግዚአብሔር ወደ ነበሩበት ለማምጣት እንደ ድልድይ የሚያገለግል ቀን ነው። ሰይጣን የዓለም ገዢ እንደሆነ ሰዎችን ለማሳመን እንደሚሞክር እግዚአብሔር ለአዳምና ለሔዋን ነገራቸው። ሰይጣን በአሳማኝ ንግግር ሰዎች እግዚአብሔር ፈጣሪ እንዳልሆነ እንዲቀበሉና ከእርሱ ጋር በሰንበት ላለመገናኘት እንዲወስኑ ለማድረግ እንደሚጥር አስታወቃቸው። አዳምና ሔዋን ይህ ሁሉ ሊገባቸው አልቻለም። ሰዎች እንዴት ከወዳጃቸው ጋር ጊዜ ማሳለፍ አይፈልጉም ብለው ግራ ተጋቡ። እግዚአብሔር ግን መልካም ዜና ጭምር ነገራቸው። ይኸውም
በቡድን ያሉ ጥቂት ታማኝ ሰዎች ሰንበትን ከእግዚአብሔር ጋር የሚሆኑበት የተለየ ቀን አድርገው እንደሚጠብቁ ነው። ከሁሉ የበለጠ የሚያስደስተው ደግሞ ምድር አዲስ ስትሆን ሰዎች ሁሉ በአንድነት በሰንበት ቀን የሚያመልኩ መሆኑን ነው። እናም ሰዎች እንደገና ከእግዚአብሔር ጋር ፊት ለፊት እየተያዩ ይነጋገራሉ፣ ይንሸራሸራሉ። ልጆች፣ የዛሬው የሰባተኛው ትምህርት በዚሁ ተጠናቋል። በሚቀጥለው ደግሞ በአዲስ ትምህርት እንገናኛለን። ተባረኩ። ልጆች እንዴት ናችሁ? እግዚአብሔር አምላክ ለይሳትና ለዚህ ጊዜ ስላበቃ እናመሰግናለን። ዛሬ ለየት ያለ ቃል እግዚአብሔር የሚመግበን የሚያስተምረን ብዙ ነገር አለ። ከሱ እንማራለን። የሚገኘው በኢያሱ መጽሐፍ ምዕራፍ 7 እና ምዕራፍ 8ን አብረን የምንመለከት ይሆናል። ከዛ በፊት ግን እንጸልይ። እግዚአብሔር አምላካችን ሆይ በምሕረት የተፈራ እውነተኛ አምላክ ስላለን እናመሰግናለን። የዘመናት አምላክ አንተ አስተምረን፣ አንተ ቅረጸን፣ የምትፈልገውን ሁሉ ተናገረን፣ እኛም እንድንሰማ ደግሞ አግዘን፣ በክርስቶስ ኢየሱስ ስም አሜን። እንግዲህ ታሪኩን መሰላችሁ፣ እስራኤላውያን ከነዓን ሊደርሱ የተቃረቡ ነበር እና እግዚአብሔር ዮርዳኖስን አሻገራቸው። የሚገርማችሁ ዮርዳኖስ እንዴት እንደተከፈለ ታውቃላችሁ? ሂደው ባህሩ ካህኑን እግሩን ሲሰነዝር ባህሩ ምን አለ? ከሁለት ክፍል አለና እስራኤላውያን ምን አደረጉ? ተሻገሩ። ከዛ በኋላ ከፊት ለፊታቸው ግን ኢያሪኮ ነበር እና ኢያሪኮ እንደምታውቁት የኢያሪኮ ሰዎች ግንቡን በደንብ አጥረውታል። ማንም ሰው እንዳያጠቃቸው ፈልገው በደንብ ሰርተውታል። እና እስራኤላውያን ግን እግዚአብሔር አንድ ነገር አላቸው። በቃ ይሄን የምታዩት በጣም ጠንካራ የሆነ ነገር የምታፈርሱት በጩኸት ነው፣ ነገር ግን አንድ ነገር ታደርጋላችሁ። ኢያሪኮን ካሸነፋችሁ በኋላ በኢያሪኮ ያገኛችሁት በሙሉ የኔ ነው አላቸው። እናንተ አንዲት ነገር እንዳትወስዱ አላቸው እግዚአብሔር። እሺ ብለው እስራኤላውያን ተስማሙና እግዚአብሔር የኢያሪኮን እንደምናውቀው የኢያሪኮን ግን በጩኸት እናደረገላቸው አፈረሰላቸው። ከዛ በኋላ ወደ ኢያሪኮ ገቡና ሁሉንም አጠፉና ያገኙትን ሁሉ ለእግዚአብሔር ማረጉት ሰጡ፣ አቀረቡ። ግን የሚገርማችሁ አንድ ሰውዬ ግን ነበረ። ያም ሰውዬ አካን ይባላል። አካን ግን ቀስ አደረገና ምን ማድረግ ጀመረ? መደበቅ ጀመረ። ካባ፣ ወርቅ፣ ብር ከኢያሪኮ ካወሰዱት ላይ ደበቅ አደረገና ሄደና እየሮጠ ሄደና ሰው ሳያየው ድንኳኑ መኖሪያው ቦታ ላይ ቆፈር አደረገና ዝግት አደረገና ምንም እንዳልተፈጠረ ምንም እንዳደረገ ቁጭ አለ። ከዛ ኢያሱ አንድ ነገር አላቸው። አሁን ቀጣዩ ስራችን ምንድነው? ወደ ጋይ ህዝብ እንሄድና እነሱን አሸንፈን ደግሞ ወደ ከነዓን እንዳናላቸው እንገባለን፣ ወደ ዋና ከተማ እንገባለን አላቸው። እሺ ተባባሉና እስኪ መጀመሪያ ግን አንድ ነገር እናርጋላቸው። እስኪ የጋይን ሰዎች ሂዱና ያዩአቸው፣ ስንት ናቸው ብዛታቸው? እኛ ስንት ሰው እንላክባቸው እንድናሸንፋቸው አላቸው። ከዛ ሰላዮች ወደ ጋይ ሀገር ገቡና ሲመለከቱ የጋይ ሰዎች በጣም ጥቂቶች ናቸው፣ ትንሽ ናቸው። ለኢያሱ አይ ብዙ ሰው መሄድ አይጠበቅበትም፣ ዝም ብለህ 3000 ሰው ላክና በቃ ጋይን እናሸንፋለን አላቸው። ኢያሱም ደስ ብሎት እሺ በቃ እንደዛ ከሆነማ ሁሉም ህዝብ መሄድ አይጠበቅበትም፣ መድከም አይጠበቅበትም አለና 3000 ሰው ላክ። ግን የሚገርመው ነገር እስራኤላውያን ገና ሊዋጉ ሲሄዱ የጋይ ሰዎች መጥተው እስራኤላውያንን ገደሏቸው። ከዛ እስራኤላውያን መሮጥ ጀመሩ፣ ወደ ቦታቸው መሮጥ ጀመሩ። ኢያሱ ግራ ገባውና ተናደደ። ከዛ መጽሐፍ ቅዱስ ሲነግረን ሳለ ኢያሱ በጣም ከመናደዱ የተነሳ ልብሱን ቀደደውና በእግዚአብሔር ፊት ተደፋ፣ መጸለይ ጀመረ። እግዚአብሔር ጸሎቱን እስኪመልስለት ድረስ ምን ማድረግ ጀመረ? ለምን የተሸነፉ ይመስላችኋል? አካን ምን ሳደረገ? ስለሰረቀ። ከዛ ኢያሱ ግን ስላላወቀ ወደ እግዚአብሔር መጸለይ ጀመረ። ከዛ በኋላ እግዚአብሔር አንድ ነገር አለው። ኢያሱ አለው አቤት ሲል ተነስ ቁም፣ ለምንድን ነው የተደፋኸው አለ። ኢያሱ ግራ ገብቶት እንዴ ኢያሱ የጸለየው ጸሎት ነበር። ምን መሰላችሁ? እግዚአብሔር ሆይ እንዴ ከዮርዳኖስ እኛን ያሻገርከን በእነዚህ ሀገር ሰዎች ልታስገድለን ነው? አሁን እኮ በቃ አሕዛብ ሰሙ፣ እኛ መጥፋታችን ነው፣ ቁጥራችን እንደምታውቀው ትንሽ ነው። እኛ እኮ በዮርዳኖስ መቀመጥ እንችል ነበር፣ ደግሞ ስምህስ እኮ ሊሰደብ ነው አለው።
ከዛ እግዚአብሔር ተነስ አለው ኢያሱ፣ ተነስ እስራኤል እኔን በድሏል፣ አታድርጉ ያልኩትን ነገር ምን ብሏል? አድርጓል አለው። ከዛ እግዚአብሔር አንድ መመሪያ ሰጠው። በቃ አሁን የምታደርገው አንድ ነገር ነው አለው። ሁሉንም የእስራኤልን ነገድ፣ እስራኤል ስንት ነገዶች አሉት? ስንት ነገድ አለ? 12 ነገድ አሉና 12ቱንም ነገድ ታመጣቸውና ታያቸዋለህ። ከዛ እኔ ማን እንደሆነ አሳያለሁ አለው እግዚአብሔር። ከዛ የሁሉም ነገዶች መጡ፣ ሁሉም የተሰለፉ። አንዱ ነገር ሲታይ ነገዱ ካለፈ በኋላ ቤተሰቡ ሲታይ ደግሞ ማን እንዳደረገው እንደሚደረግ ነበር ይታወቅ ነበር። ከዛ ሁሉም ነገዶች መጡና የይሁዳ ነገድ መጣ። የይሁዳ ነገድ አባወሮቹ፣ የአባወራ ማለት አባት ማለት ነው። አባቶቹ መጡ። ከዛ አክዓብ ጋር ሲደርስ ኢያሱ አንድ ነገር አለው። አክዓብ እግዚአብሔርን አክብር፣ እንዳትዋሽ፣ የሆነውን ነገር ንገረኝ አለው። ከዛ አክዓብ አዎ እግዚአብሔር ምን ብያለሁ? በድያለሁ። አታርግ የተባልኩትን ነገር ሳየው በጣም ወደድኩት፣ ሳበኝና ከዛ በኋላ ምን አደረኩት አለ? ደበቅኩት። ምን ነበር የሰረቀ አልኳችሁ? ብር፣ ወርቅ፣ ካባ ነበር። እሱም እንደዛ ነው ያለው። በቃ በጣም ስወደው ቶሎ ብዬ ሄጄ በድንኳኔ ውስጥ ቀብሬዋለሁ፣ ሂዱና አምጡት አላቸው። ከዛ በኋላ ኢያሱ አንድ ነገር አለው። መልእክተኞቹን ላከና ከድንኳን ውስጥ አስመጣና እስራኤልን አስጨንቀሃልና አንተንም እግዚአብሔር ምን ይላል አለው? ያስጨንቀሃል። ምክንያቱም ለጦርነት ሲሄዱ 36 ሰው ሞተውባቸው ነበር። ከዛ በኋላ ምን እንደው ታውቃላችሁ? አክዓብን፣ ልጁን፣ ሚስቱን፣ ያለውን ንብረት ሁሉ ይዘው ወደ ከከተማ ውጭ ወሰዷቸውና በዛ በድንጋይ ወገሯቸው እና ምን አደረጉ? ሞቱ። ከዛ በኋላ ታሪክ እንዳይኖራቸው በእሳት አቃጠሏቸው። ከዛ ደግሞ ድንጋይ ጫኑባቸው። ለምንድን ነው? ኃጢአት ምን ያክል ስለሰራና ምን ያክል አጸያፊ መሆኑን ሰው ሁሉ ምን እንዲል ነው? አሁን እግዚአብሔር ከእስራኤል ጋር ሆነ። ከዚህ በኋላ እግዚአብሔር የጦር ስልት ነገራቸው። አሁን ምን እንደምታደርጉ ነገራቸዋለሁ አላቸው። ምንድን እንደምታደርጉት አላቸው? ይኸውልህ መጀመሪያ ኢያሱ አንተ 5000 ሆነህ ወደ ከተማው ትገባለህ። ወደ የከተማው ሕዝብ አንተን ሊያጠቁ ሲመጡ ደግሞ ሌላው እስራኤል ሕዝብ በጀርባ ይገቡና ደግሞ ከተማዋን ይይዛሉ። እግዚአብሔር የጦር መሪያቸው ሆነ። ከዛ በኋላ እሺ አለ ኢያሱ። ለእስራኤል ሕዝቦች ነገራቸው። 30,000 የሚሆኑ ሕዝቦችን መጀመሪያ እኔ ሕዝቡን ሊያሳድድ ሲመጣ የጋይ ሕዝብ እኔን ሊያሳደኝ ሲመጣ እናንተ ቀስ ብላችሁ ተደብቃችሁ ትገባላችሁ አላቸው። ከዛ ከተማውን ታቃጥሉታላችሁ አላቸው። እሺ አሉ። ከዛ በኋላ የሚገርማችሁ ነገር ኢያሱ 5000 ሰራዊት ጋር ወደ ጋይ መሄድ ጀመረ። ወደ ጋይ ሲሄድ የጋይ ሕዝቦች ባለፈው ያሸነፍናቸው መጡ እያሉ እስራኤልን ሊያጠቁ ምን ማለት ጀመሩ? መምጣት ጀመሩ። ከዛ የሚገርማችሁ ምንድነው ታውቃላችሁ? ጎረቤቱን አንዱ ይጠራው፣ ያኛው ደግሞ ጎረቤቱን ይጠራውና ሁሉም የጋይ ሕዝብ 5000 ይዞ የመጣውን ሰራዊት ሊያጠቃም ማለት መጣ። እግዚአብሔር ምን ብሏቸዋል? ከዛ ሸሹ አላላቸው? ኢያሱ መሮጥ ጀመረ ከሰራዊቱ ጋር። እነሱ ደግሞ አሸነፍን ብለው በቃ በሏቸው ሊከቧቸው ይሞክራል። ከዛ በኋላ ከከተማ ወጣ ሲሉ የተደበቁት ደግሞ ስንት ሰራዊት ነበሩ? 30,000 ነበሩ። እነሱ በጎን ግብት አሉና ጋይ ምን አደረጓት? አቃጠሏት። ይህን ስልት የነገራቸው ማን ነው? እግዚአብሔር ነበር። ከዛ በኋላ የጋይ ሕዝቦች ዞር ብለው ሲያዩ ከተማቸው ምን ብሏል? ተቃጥሏል። ወዴት መሄድ ይችላሉ? ካሁን በኋላ ወዴትም መሄድ አይችሉም። ስለዚህ በዚህኛው እስራኤል አለባቸው፣ በፊት ለፊታቸው ደግሞ ማን አለ? እስራኤል አለ። እነሱ ምን ላይ ሆኑ? መሃል ላይ ሆኑ። ከዛ በኋላ እስራኤላውያን እነ ኢያሱ ፊታቸውን ምልስ አደረጉና በጦር የጋይን ሕዝብ አደረጓቸው። የሚገርማችሁ መጽሐፍ ቅዱስ ሲናገር ሳለ ከተማይቱ ምድረ በዳ ሆና ቀረች። አያችሁ፣ ከዚህ ታሪክ የምንማረው እግዚአብሔር የኛ መሪ ሲሆን ሁሉም ምን እንላለን? እናሸንፋለን። እግዚአብሔርን ካልታዘዝንስ አናሸንፍም። በሁሉም ምን እናደርጋለን? እግዚአብሔር ደግሞ የኔ ነው ያለውን ነገር ምን ማድረግ የለብንም። አሁን እናንተ ምን ወስዳችሁ ታውቃላችሁ? የስጦታ ገንዘብ ሲሰጣችሁ ሁሉን ለእግዚአብሔር ትሰጣላችሁ? ቤተሰቦቻችሁ በቃ እናንተ ታዛዥ ናችሁ። ለዚህ ታዛዥ ስለሆናችሁ እግዚአብሔር ከእናንተ ጋር ነው የሚሆነው። ነገር ግን የእግዚአብሔርን ነገር ድብቅ የምናደርግ ከሆነ እግዚአብሔር ከማን ጋር አይሆንም? ለኢያሱ ምን እንደው ታውቃላችሁ? ለእስራኤላውያን ጋር አብሬ የምሆነው ሲታዘዙኝ ነው። ካልታዘዙኝ እኔ ከነሱ ጋር አልሆንም። ስለዚህ በሁሉም ሰው ፊት ፈር ያደርጋቸዋለሁ ነበር ያለው እግዚአብሔር።
ስለዚህ እኛ ጀግኖች እንድንሆን አሸናፊዎች እንድንሆን እግዚአብሔር ከኛ ጋር ምን መሆን አለበት? ከኛ ጋር መሆን አለበት። እግዚአብሔር ደግሞ ከኛ ጋር እንዲሆን ደግሞ ማድረግ አለብን፣ መታዘዝ። ስንታዘዝ እግዚአብሔር የጦር መሪያችን ይሆናል፣ ተዋጊያችን እሱ ይሆናል። እንዴት ማድረግ እንዳለብን ይነግረናል። በሁሉም ይላል ማለት ነው፣ ያግዘናል። ስለዚህ እስራኤል በድል ነሽነት እያሸነፉ ሄዱ። ይህን ያደረጋቸው ደግሞ እግዚአብሔር ምን ማድረጋቸው ነበረ? መታዘዛቸው ነበረ። ስለዚህ በሕይወታችን ሁል ጊዜ ጌታ መታዘዝ አለብን። ጌታ ይባርካችሁ።